ስንባል ኦል ዴይ ሎንግ ነው የምንቀጥለው። ከዛ አንቺም የማውራት ፍላጎት ሊኖርሽ ይችላል ሞር የአንቺ በተናገርሽው ላይ ደግሞ እኔ መናገር የምፈልገው ሞር ይኖራል። ምንም ማናችን የምንማማርበት ነገር እንደሌለ ስለገባኝ ከኮንቨርሴሽናችን እንደ ርማት ቀጥል ላለ አሁንም ቢሆን እንደውም በጣም የተረዳሁት ነገር ደፍሮ የሚናገር ሰው ስትል እንደ ፕሮብለም የሆነ እንዳለቃቃሽ እንደ ችግር እንዳለበት ኮንሲደር እንደሚደረግ ከአንቺ ንግግር ስለተረዳው ማለት ነው። በህይወት የዚህ ቲክቶክ ላይ የመጣሁት ለንጽጽር እንጂ ሰው ጋር በኮሜንትም ሆነ በንግግር እንደዚህ ልዩነት ውስጥ ገብቼ እንዲህ ብለሻል እንዲህ አድርገሻል በጣም የዛን ሰዓት የሱና ወንድሞችሽ ናቸው። ፋይን እየተሳደበ የሚገርፍሽን ፍላጎት ካለሽ መገረፍ መፍትሽ ነው። እኔ እኮ ለምን ያንን አልሽ አይደለም። በአንድ አማኝ ላይ ያልዋለበትን ውሏል ብሎ የዋሸና የቀጠፈ ሰው አላህ በረገደቱል ኺባል ያኖረዋል የትንሣኤ ቀን አሉ ነው እና ቴንክ ዩ ፎር ዳት። አሁንም ቢሆን ሀሰን ልትናገር የፈለግከው ነገር ነበር መሰለኝ። ሶሪ ቀጥል። ቆይ አንድ ጊዜ ችግር የለውም። ከዚህ በኋላ ስለጨረስሽኝ ነው። ጨርሻለሁ። ሌላ ኮንቨርሴሽን ስለማልፈልግ ነው። ችግር የለም። ቆይ አንድ ጊዜ እኔ ስራ ልሰራ ስለሆነ ችግር የለውም። አንድ ጊዜ ሀሰን ይኸውላችሁ ምንድነው አንፎሎ አድርጋኛል እያልኩትን ያወቅኩትም 2 ቀን 3 ቀን በፊት አካባቢ ነው። ምንድነው ምን የተፈጠረ ነገር አለ ነው ማለት ቲክቶክ ላይ አልነበርኩም አለች ንግግሯ ላይ። በነገራችን ላይ እኔ ማንም ሰው አንፎሎ ስላደረገኝ ለምን እቀየማለሁ? በዛም አልተቀየምኩም። አንደኛ ነገር፣ ሁለተኛ ነገር አንፎሎ የሚለውን ነገር ያስገባሁት በቪዲዮ ውስጥ ምንድን ነው ያሉት ክርስቲያኖቹ እንትን ላይ ያስቀመጡት የጻፉት ብዙ ጽሁፍ አለ በነገራችን ላይ ምንድነው ያሉት በስልጣን ነፃዎች አሉ ነበር። ከኔ ጋር ሳይሆን ከእነሱ ጋር ከጻፉት ጋር ተገናኙና አውሩበት። ኦኬ ከዛ የጀመርኩትን ስላደርግ የጀመርኩትን ልጨርስ። ለው ሰማሃት ሚውት አድርግ ጃቢር፣ ሚውት አድርግ። ኮመንቱን እየዘጋሁት ነው። ኮመንቱን ችግር የለውም። ስለ ኮሜንት ችግር የለውም። ኮሜንቶች ዛሬ ያው እንትን አግኝተዋል፣ አጀንዳ አግኝተዋል፣ ይቀጥሉበት። ኦኬ ሶ ቲክቶክ ላይ አልነበርኩም ስላልሽ ቲክቶክ ላይ አልነበርኩም ከሚለው ንግግርሽ በመነሳት ነው። ቲክቶክ ላይ አንዳንድ ጊዜ ሰዎች ከቲክቶክ ምናልባት ሎግ አውት ብለው ሲወጡ ይሄ አንፎሎ ምናምን የሚለው ነገር ይፈጠራል። እኔ ያሰብኩት እንደዛ ነው። ስለዚህ ቲክቶክ ላይ ካልነበረች እንዴት እንደዛ አይነት ነገር ሊፈጠር ይችላል? ቲክቶክ አልነበረችም። ኢቨን አንፎሎ የተፈጠረው እንደዛ አይነት ለማለት ፈልጌ ነው። የአንፎሎ ማለት ነው ያንን ለማለት ያንን አውድ ለማስገባት እንጂ ያመብትሽ ነው። ኦኬ አንደኛ ነገር። ሁለተኛ ነገር እኔ የምሰራው ንጽጽርን የተመለከተ እንጂ ግለሰቦች እንደዚህ አታግ ያደርጉኛል እንደዚህ ያሳድዱኛል ብዬ አይደለም። እኔ የምሰራውን በምሰራቸው ነገሮች ማንም ሰው ኦፒኒየን መስጠት ይችላል፣ ሃይማኖታዊ ኦፒኒየን ካልሆነ በስተቀር እኔ ከሰዎች ጋር እንትን ስለማልን ህብረት ስለማላደርግ ሰዎች ጋር ብዙ ኮንታክት ስለሌለኝ ሰዎች እንዲህ አደርጉኝ እንዲህ አሳደዱኝ ብዬ አልልም። ስለዚህ ማንም መቶ እኔ ላይ ሀሳብ ምናምን ሀሳብ ፎከስ የማያደርገው ምንድነው ሃይማኖታዊ ነገር ላይ ነው። ሃይማኖቱን የሚመለከታቸው በእኔ ላይ ኦፒኒየን እየሰጡ ነው። እያንዳንዱን ፐርሰናል ላይፌን ሃይማኖቴን የቀረ ነገር የላቸውም። ተጓብተናል። ሶ ምንድነው ያልሽው? አንቺ በምትሰሪው ላይ እኮ እኔም ኦፒኒየን መስጠት እችላለሁ ነው ያልሽው። እኔ የምሰራው ሃይማኖታዊ ነው። ሃይማኖታዊ ስራ የምሰራው ላይ ተሽ ኦፒኒየን አድርጊ። እንዴት እንደሚመለስ ደግሞ እንዴት እንደሚመለስልሽ እኔ አውቃለሁኝ። ነገር ግን እኔ በሶሻል ሚዲያ ላይፌ ማንም ያሳድደኛል ማንም እንዲህ አድርገኛል ብዬ ወቀሳ ከሰሳ ውስጥ አልገባም። ሰዎች ጋር ህብረት ስለማላደርግ ብቻዬን ስለምሰራ ብቻዬንም ስለምኖር ማለት ነው። ሶ ኦፒኒየን ማድረግ የሚለውን ይህችን እንድትለይልኝ ነው አዲስ። አሁንም ነገም ቢሆን እህቴ ነሽ። ከዛ በዘለለ ኦፒኒየናችን፣ አካሄዳችን፣ አስተሳሰባችን ይለያያል። አስተሳሰባችንና ሀሳባችን አስተርቀም መሄድ እህትማማችነትን መተቃቀፍ ወል ጥሩ ነበር። ነገር ግን እንደዛ ነገር ከተሻለ መልካምን ሁሉ መኝልሻለሁኝ። በመጨረሻ የአባ አብዲላን በውስጥ እንዳው ሀሳብ ጽፌልሻለሁ የጻፍኩልሽ ያን ኖርማሊ የምታረጋጊ መስሎኝ ነበር እንጂ በዛ ልክ ርቀሽ የምትሄጂ መሆኑን ባስብ ኖሮ በውስጥ የጻፍኩልሽን አልጽፍም። የእውነቴን አይደለም። ራሱ በውስጥ የጻፍኩልሽ መልሰሽ ስትወጪ ስትናገሪ ነገሩን ስታባብሽው ወንድሞች ናቸው እህት ወንድሞች የሚመክሩኝ ሶሻል ሚዲያ በማደርገው ነገር የሚቆረቆሩት ለእኔ አስበው ነው ብለውን ዛሬም ነገ ማደርገዋለሁኝ። ምስ አይደለም። መቀጠል ትችላላችሁ ጃቢርና ሀሰን። ሰላም አለይኩም። አሁን ይኸውልሽ መሲ፣ ኦኬ መልካም ከሄድሽ በቃ በጣም
ትልቁ ጥፋት ማለት ነው እኛ እየተባለ ልክ ለእስልምና የተቆረቆረን እየመሰለን ሌሎችን የምንጎዳበትና ሌሎችን ጦር የምናነሳበት አጋጣሚ ነው። እንዴት ነው እኛ እየተባለ የሚወራው? ማናችንንም የወከለነ ሰው የለም እዚህ ጋር። ሁላችንም በግላችን ስልክ ገዝተን ኔትወርክ አዘጋጅተን ነው ለእስልምና ለመስራት የምንሞክረው። እኛ ብለሽ መናገር አይጠበቅብሽም። አንቺ መሲ ነሽ፣ አለቀ። ማናችንም ቢሆን ማንንም ተወክሎ አይደለም እዚህ ጋር የመጣው። ከአንቺ ውጭ በዚህ ቪዲዮ እየሰራ የለም። አዲስ አለም እንደፈለገሽ ልትናገር ትችላለች፣ ልታማረር ትችላለች። ለምን እንደምታማረር ደግሞ ለሰዎች ማማከር አይጠበቅባትም፣ መንገር አይጠበቅባትም። ራሱ ምን አይነት ነገር ነው? እንዴት እኛ ብለሽ አንቺ ራሱ እንደ ግሩፕ ሜንታሊቲ ትሰሪያለሽ እንዴ? ማን ነው እኛ ብሎ የሚናገረው? እኛ ማንን? ተራ ግለሰቦች ነን እኮ እዚህ ጋር ያለ ነው። ነገር ስንሞት ወይም ስልካችን ሲጠፋ ጠፋ፣ ከቲክቶክ ልንጠፋ እኮ እንችላለን። ለምንድን ነው እኛ ብለሽ ኢቭን የኡስታዝን ስም ራሱ አንስተሽ የምትሰሪበት ሰው ቪዲዮ? ለአንቺ መናገር ነበረባት? የምታማርርበትን ወይም የሆነ ነገር የተሰማትን ነገር ለአንቺ መጣ መንገር ነበረባት? አይጠበቅባትም። እንኳን ለአንቺ ለወለዷት ለወላጆቿ መናገር ራሱ ላይ አይጠበቅባት ይችላል። ማነው መስፈርት ያደረገው ይሄን? በዛ ላይ ያለኛውን ሰውዬ የተናገራትን ተናገሪልኝ አላለችሽም፣ ስደቢልኝ አላለችሽም፣ ለእኔ ብለሽ ተጣይልኝ አላለችሽም። ልክ እንደገባሽ ግን ያደረግሽው ምንድን ነው? እርሱን እኔ ላንቺ ብዬ አልሳደብም። መች ጠየቀች? እሱን እኛንም አልጠየቀችንም። ሁሉንም ነገር እያየን እየታዘብን ነው። ለእያንዳንዱ ነገር እኮ ምላሽ መስጠት አይጠበቅብንም። ዲዩት መስራት፣ ቪዲዮ መስራት ምን ያደርጋል? ቆይ ጥቅሙ አዲስ አላራ ጀስት ቴክ ኢት ኢዚ ኦኬ። ጃቢር አፎ በለኝ ሀቢቢ፣ የምትለው ነገር አለክ? ሰማል ተሰምቻለሁ። አዲስ አለም ሰላም አለይኩም። እንትን ነው አክቹሊ ምን እንደተፈጠረ ራሱ በስነ ስርዓት ሙሉ ለሙሉ ሀሳባችሁን አላገኘኋቸውም፣ ግን ካለው ነገር አንጻር የተረዱት ኢንፎርሜሽን በሆነ ነገር ላይ ያለ መኖር ያው ነገሮችን ትንሽ ሊያበላሽ ይሞክራል እና ያለውን ነገር ለመረዳት እና ለማስተካከል ለመቶ መሞከር ነው። ከዛ የዘለለ ምንም ነገር የለውም። እኛ እያለን ማውራት እንችላለን። እንደ እዚህ ጋር ተወክሎ የመጣ ሰው አለ እዚህ ጋር ሶሻል ሚዲያ ላይ። አዎ እኮ አሁን ምን መሰለህ ሀሰሙ እንትን ነው ይሄ ኢንቴንሽኑን ስታየው የሆነ መጥፎ ነገር አስቦ ምን አይመስለኝ፣ ሚስ አንደርስታንዲንግ ነው እና ለማስተካከል መሞከር ነው። ከማህበረሰቡ እዚህ ጋር ቲክቶክ ካለ ነው በንጽጽሩም ሆነ በደዋው ካሉ ልጆች በማህበረሰብ ተወክሎ የመጣ ሰው አለ የለም። ግን አሁን እንደዛም ታስቦ አይደለም እየተወራ ያለው ነው። እኔ ፖይንት ይገባክ አይደለ? ምንድነው መልስ የሰጠሁት አብዛኞቹ ሙስሊሞች ብላን የተናገረችው እኮ እዚህ ጋር ንጽጽሩ ያለ ነውን ብላን የተናገረችው እኛ እያለች ነው ያወራችው። ነው እያለ የሚወራው። አዎ ያው ስህተቶች ሊኖሩ ይችላሉ። አሁን ከሚስ አንደርስታንድ አንጻር ማለት ነው ለመተው መሞከር ነው። ከእሷ ውጭ ሌላ ሰው የሰራ የለም። እርሷ ብቻ ነች እንደዚህ ጋር ቪዲዮ ላይ የምታነጻጽርና የሃይማኖት ንጽጽር የምትሰራ። ለምንድን ነው ሌሎች ወንድሞች ከወንዶች ለምን አልሰሩባት እዚህ ቪዲዮ ላይ? ያው እንደዛ ለማድረግ መሞከር ነው፣ መተው ነው በቃ። ከዚህ በላይ እንኳን ነገር ተፈጥሮ ይታለፋል። ሁላችንም ለዲናችን ያለ ነው፣ ምንም የተለየ ነገር ስለሌለ ለመተው መሞከር ነው ይሻላል እና አፉ መባባል ነው። በተረፈ እንኳን ሰው ሁለት እግር ራሱ አንዳንድ ጊዜ ይጋጫል፣ አለመግባባቶች ይኖራሉ።
ብቻ ካለ መግባባት ይልቅ ለመግባባት የፈጠነ ልብ ያስፈልገናል። ምክንያቱም ወደ አንድ መንገድ ነው እየሄድን ያለ ነው። እዚህን ያለ ደረጃ ድረስ የሚያዳርስ ምንም ነገር የለም። ያው አለመግባባት ነው። በቃ አለመግባባት በመሆኑ ብቻ ያንን ነገር አንደርስታንድ አድርጎ ለመፍታት መሞከር ነው። በቃ የሆነ አንዳንድ ጊዜ አለመግባባት ይፈጠራል። እዛ በቃ እነዚህን አለመግባባቶች ደግሞ በተሻለ መንገድ ለመፍታቱ መሞከሩ አሪፍ ነው። ካልተቻለ ደግሞ ያው በሚቻልበት መንገድ ለመፍታት መሞከር ነው እና ያው እዚህ ነገር ላይ ባንቆይ ደስ ይለኛል። በቃ ወደ ሌላ ሀሳብ እንሂድ አይመስላችሁ? አመሰግናለሁ። ያው ሀሳቡ ኦልሬዲ ፍሎ አድርጓል። እሷን በሌለችበት እኔ ምንም ሀሳብ የምንሰጠው ቅድም ጨርሰናል። እኔ በጀርባም በውስጥም በምንም የምናገረውም ነገር ስለሌለኝ ማንንም የምሞክል የለም። አዎ የተሰማኝን ነገር ያለማንም ደጋፊነት ራሴን ሀሳብ እንዳላችሁትም ቲክቶክም ሆነ ሶሻል ኔትወርክ በአጠቃላይ ስልካችንን ገዝተን የምንጠቀመው ነው። የፈለገውን ማንም ሰው መናገር ይችላል። አሁን ያገናኘን ነገር የሃይማኖት ጉዳይ ከሆነ አትተቹ፣ አትናገሩ ምናምን ለተባለው ነገር ሀሳብ ሲሰጥ እኔ የተናገራችሁኝ የሚል አካል ካለ እንደዚህ ላይቬን ከፍቼ ኑ ሀሳባችሁን ግለጹ። ችግር ስለሌለው እኔም አለው። ጥያቄ ካላችሁ የምጠይቁኝ ጥያቄ ካለ ሰዎችን ባልዋሉበት ውለዋል ብሎ የሚወረፍ ሰው ቅጣቱ ምንድን ነው? በቀጣይ ዓለም የሚለውን እንመልከት። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? መን ቃለ ፊ ሙእሚኒን ማ ለይሰ ፊህ አስከነሁ ላሁ ረገደተል ኺባል አሉ። ቂለ ማ ሁወ ረገደቱል ኺባል ያ ረሱለላህ? ቃል ዒሳረቱ አህሊ ናር። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? በአንድ አማኝ ላይ ያልዋለበትን ውሏል ብሎ የዋሸና የቀጠፈ ሰው አላህ በረገደቱል ኺባል ያኖረዋል የትንሣኤ ቀን አሉ። ሰሓቦችም ጠየቁ፣ ረገደቱል ኺባል ምንድን ነው አንተ የአላህ መልእክተኛ አሏቸው። እርሳቸው ምን አሉ? ሁወ ዒሳረቱ አህሊ ናር፣ እርሱ የጀሃነም ሰዎች እዥ ነው አሉ። የጀሃነም ሰዎች ከተቃጠሉ በኋላ ከነርሱ የሚፈስ ደምና መግል አለ። ያ እንደ ባህር ይሆናል። ትልቅ ወንዝ ነው። ገብታችኋል? ያ በንጹህ ሰዎች ላይ ያልዋሉበትን ውለዋል ብሎ ለዋሸ ሰው የተዘጋጀ የሆነ የቅጣት ሌላ ጀሃነም ነው እሱ ራሱ። ይሄ በጣም ከባዱ ነው። እዚያ ውስጥ ነው የሚቀጣው ይህ ሰው። እዚያ ውስጥ ሲቀጣ ጊዜ ዝም ብሎ መቀመጥና መቀጣት ብቻ ነው አይደለም። ሌላ ቅጣት፣ ተጨማሪ ቅጣት አለበት። ነቢያችን ሰለላሁ ዐለይሂ ወሰለም ሰባትን ሰማያት እያረጉ በሄዱበት ጊዜ አላህ ሱብሓነሁ ወተዓላ የጀሃነም ሰዎች በምን አይነት ኃጢአት ምን አይነት ቅጣት እንደሚቀጡ ሁሉንም አሳይቷቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ ሐዲስ ላይ? ለማ ዑሪጀ ቢ ኢለ ሰማኢ ሳቢዓ ረአይቱ ኡናሰን ለሁም አዝፋሩ ሚን ኑሓስ يخمشون به وجوههم وصدورهم فقلت من هؤلاء يا جبريل فقال ما هؤلاء يا محمد هم الذين كانوا يسبون ويشتمون ويتطاولون على أعراض الناس ويغتابون ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ወደ ሰባተኛው ሰማይ እያረኩኝ ባለሁኝ ጊዜ አላህ ሱብሓነሁ ወተዓላ የጀሃነም ሰዎችን አሳየኝ አሉ። በምን ምክንያትም እንደሚቀጡ ተመለከትኩኝ አሉ። ረአይቱ ኡናሰን የሆኑ ሰዎች አየሁኝ ለሁም አዝፋሩ ሚን ኑሓስ ከነሐስ የሆነ ረጃጅም የሆነ የሾለ ጥፍር አላቸው አሉ፣ ተተክሎላቸዋል በእጃቸው ላይ። የኽምሹነ ቢሂ ውጁሃሁም ወሱዱረሁም በዚያም ፊታቸውንና ልባቸውን ደረሳቸውን ይቦጭቃሉ አለ። ራሳቸው እዛ ጀሃነም ውስጥ ይቀጣሉ። ራሳቸውን እዚህ ዓለም የተፈጠራችሁት ዝም ብላችሁ በከንቱ አይደለም። ህይወታችሁን ሙከራ አድርጓት። ለትልቅ ዓላማ ነው የተፈጠራችሁት። ከሞት በኋላ ትልቅ ድግስ አለባችሁ። ወይ የዘላለም ገሃነም አለ ወይ የዘላለም ገነት አለላችሁ። ይሄን በደንብ ታውቃላችሁ። ሙስሊሞችም ክርስቲያኖች ነብያቶቹ ይሄን እንዳስተማሩ ሁላችሁ ታውቃላችሁ። ታዲያ ህይወታችሁን ሙከራ አድርጓት። ገብታችኋል? በህይወት አይሞከርም፣ በህይወት አይቀለድም። ነገ ንስሐ ገባለሁ የሚል ሰው እስከ ነገ ድረስ ለመኖርህ ዋስትናህን ስጠኝ በሉት። አንተ ዋስትና መቼ የለንም፣ በእጃችን አይደለም። መቼ እንደምንሞት አናውቅም። ምናልባት አሁን ገስት ላይ እያወራሽ ልትሞች ትችላለሽ። መቼ እንደሚወሳ አያውቅም። ገብቶሻል? ሉቅማን አልሐኪም ጠቢቡ ሉቅማን ምን አለ? ያ ቡነይ ላ ቱአኺር ተውባ ፈኢነ ልመውተ የእቲ በግተህ አለ። ልጄ ሆይ ንስሐን አታዘግይ፣ ሞት በድንገት ይመጣልና ብሎ ተናገረ። ይሄ ነው እና መቼ እንደምንሞት አናውቅምና እውነቱን ተቀብላችሁ ቀሪ ዘመናችሁን ኑሩ። መጨፈር፣ መደነስ ምናምን ይሄ እንትን መዝለል ምናምን
እርሱ ለሰይጣን ባርነት ራስን ማስገዛት ነው። ይሄ ነፃነት እንዳይመስላችሁ። ትክክለኛ ነፃነት ያለው የፈጠራችሁን አምላካችሁን ስታውቁና እርሱን ስትገዙ በዚያ ውስጥ የምታገኙት ህይወት ነው። መጨፈርና መደነስ እንትን ማለት መዝለል ግን ይሄ ለሰይጣን ባርነት፣ ለሰይጣን ራስን ማስገዛት ነው። ሰይጣንማ ተዉት፣ አትስሙት። ለጌታችሁ ለአምላካችሁ ለአላህ ሱብሓነሁ ወተዓላ እዛችሁ እርሱን ብቻ ስታመልኩ ጊዜ የምታገኙት ደስታ ወደር የለውም። ለዚህ ነው እዚህ ዓለም ላይ ከማንም በላይ ደስተኞች ነቢያቶች ነበሩ። ድሃ ናቸው እኮ አብዛኛው ነቢይ ድሃ ነው። ምድራዊ ህይወትን ብዙ ሳይጠቀሙ ነው የሄዱት። ገብቶሻል? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በጣም ተቸግረው ኑረዋል። ያገኙበትም ጊዜ አለ። ሲያገኙም ቸር ናቸው። ነቢያቶች ሁሉም እንዲህ ናቸው። በቃ ግን ከማንም በላይ ደስተኞች ናቸው። ምድር ላይ አልጨፈሩም፣ አልተጫወቱም። ነገር ግን ለአንዱ አምላክ ለጌታቸው ለአላህ ሱብሓነሁ ወተዓላ መስዋዕትን ከፍለው እርሱን ሰብከው እርሱን አስተምረው ሄዱ። እዚያ ላይ በጣም በርካታን ፈተና ተቀበሉ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን በጣም በተፈተኑ ጊዜ ከእርሳቸው በፊት ያለፉ ነቢያትን እያስታወሱ ሙሴን አስታወሱና ረሒመላሁ አኺ ሙሳ ፈቀድ ኡዚየ አክሰረ ሚን ሃዛ ፈሰበር አሉ። ወንድሜን ሙሴን አላህ ይዘንለት፣ ከእኔ በላይ ተፈተነ፣ እርሱም ግን ታግሶ አለፈ፣ እኔም እንደነርሱ ታገሳለሁ እያሉ ነቢያትን ያወሱ ነበር። ስለዚህ ደስታን ከፈለጋችሁ በቀጣዩ ዓለም ፈልጉት እንጂ ምድራዊ ደስታ ይሄ ጊዜያዊ ደስታ ነው። ያን ያክልም አይደለችም እቺ ደስታ። እዚህ ዓለም ላይ ደስታ ብሎ ሰው የሚያስበው ለሰይጣን ባርነት ራስን ማስገዛት። ደስታ ትክክለኛ ደስታ ያለው ጌታቸውን አምላካቸውን አውቃችሁ በእርሱ መንገድ ስትኖሩና እርሱን ስትገዙት ጊዜ ነው እና ይሄ ነው ሰለምቴ ተብሎ መነገሩ። እንትኖች ሰሃባዎች ሁሉ ሰለምቴ መሆናቸውን አላወቃቸው ማለት። አሁን አብዛኛው ሙስሊም በነገራችን ላይ ሰለምቴን ይወዳል። እኔ የሚጣላ አላየሁም፣ ግን ብዙ አሉ ደግሞ የተወሰኑ ሰዎች አሉ ደግሞ የቶክሲክ አመለካከት ያላቸው መጥፎ የሆኑ አመለካከት ያላቸው ሰዎች አሉ። እና እናንተ ሰዎች ሰሃባዎች ሰለምቴ መሆናቸውን አታውቁም ወይ? ከዛ በኋላ የመጡ ታላላቅ አኢማዎች በጣም አንጋፋ የሚባሉ እስልምናን ከፍ ያደረጉ አሁንም ጭምር የምናያቸው ሰለምቴ መሆናቸውን አታውቁም ወይ? አላህ ሱብሓነሁ ወተዓላ ወሰቢቁነ አልአወሉነ ሚነል ሙሐጅሪነ ወልአንሳር ብሎ የገለጻቸው ታላላቅ ሰሃባዎች እና ዑመር ብን ኸጣብ እና አቡበከር ረዲየላሁ ዐንሁ እና አቡ ሁረይራ እነማን ሲጀመር በጣም ጥቂት እኮ ናቸው። እስልምና ላይ የተወለዱ በረሱል ሰለላሁ ዐለይሂ ወሰለም ጊዜ በጣም ጥቂት እኮ ናቸው። ባይዘው በጣም ጥቂት ማለት ነው። አላህ ሱብሓነሁ ወተዓላ ረዲየላሁ ዐንሁም ያላቸው አላህ ከእነርሱ ወደደ። ረዲየላሁ ዐንሁም ከእነርሱ አላህ ሱብሓነሁ ወተዓላ ወደደ ብሎ አላህ አዘ ወጀል የገለጻቸው አላህ እነሱን የወደዳቸው አላህንም እነሱ የወደዱ ወረዱ ዐንሁ ያኒ አላህን እነሱን የወደዱ አላህን እነሱን የወደዳቸው የተባሉት ምንድን ናቸው? ሰለምቴ ናቸው። እስልምናን ከፍ ያደረጉ የሞቱ ጥርሳቸው የረገፈ ከሁለት የተከፈሉ ደማቸው የፈሰሰ ብዙ ማለት ነው። አላህ ሱብሓነሁ ወተዓላ እነዚህን ሰሃቦች የሚገርማቸው ማለት ነው ተውራት ላይ ራሱ አንስቷቸዋል። ሙሐመድ ረሱሉላህ ታስታውሱ፣ ሱረቱል ፈትህ ላይ የምታስታውሱ ከሆነ ሙሐመድ ረሱሉላህ ሙሐመድ ያላህ መልእክተኛ ካለ በኋላ ወለዚነ መዐሁ አሽዳኡ ዐለል ኩፋር በካህዲያኖች ላይ በቃ በጣም ጠንካራና ጀግና የሆኑ ብሎ የገለጻቸው ነገር ግን ሩሐማኡን በይነሁም በመካከላቸው ግን በጣም የሚተዛዘኑ የሚዋደዱ ብሎ የገለጻቸው ሰለምቴዎች ናቸው። በነገራችን ላይ በጣም ታላላቅ የሚባሉ ጀግኖች ማለት ነው ሰለምቴዎች ናቸው። ወለዚነ ጃኡ ሚን በዕድህም የቁሉነ ረበና እግፊር ለና ወሊኢኽዋኒና ብለው የገለጹት ሰለምቴዎች ናቸው። ወለዚነ ጃኡ ሚን በዕድና ከኛ በኋላ የመጡት ተብለው የተገለጹት ማለት ነው። መጀመሪያ የሰለሙ አሉ። ከዛ በኋላ ከእነሱ የመጡትን አካላቶች ምን እንደሚሏቸው ታውቃላችሁ? የቁሉነ ይሏቸዋል፣ ረበና ጌታቸው እግፊር ለና ምህረት አድርግልን። ለእኛ ብቻ አይደለም ወሊኢኽዋኒና ለወንድሞቻችንም ምህረት አድርግላቸው። አለዚነ ሰበቁና ቢልኢማን ከኛ በፊት የሰለሙትን ከኛ በፊት እስልምናን የያዙትን ሰዎች ምህረት አድርግላቸው ብለው የሚለምኑ ናቸው። በኋላ የሰለሙት ራሱ ማለት ነው። የዚህን ያክል የሚዋደዱ ጀግኖች ነበሩ ሰሃቦች ማለት ነው። ይም ያላ መልእክተኛ ዓለይሂ ሰላቱ ወሰላም ኸይሩ ናስ ብለው የገለጿቸው ኸይሩ ናስ ማለት ከሰዎች ምርጥ የተባሉት ማለት ነው። እነዚህ ሰዎች ምንድን ናቸው? ሰለምቴዎች ናቸው። የሚገርማቸው ከዛ በኋላ የመጡ ራሱ ከዛ በኋላ የመጡ በጣም ትልልቅ ሰዎች ለምሳሌ እነ ኢማሙ ቡኻሪ እነ ኢማሙ ሙስሊም እነዚህ መመልከት እኮ እንችላለን አይደል? ከዛ በኋላ የመጣው ከሀዲ ቤተሰብ እኮ የመጡ በጣም ብዙ እኮ ነው ያሉት አይደል? ስቲል ሀገራቸው ራሱ የተለያየ ሀገር እኮ ነው። መነገራችን ላይ ስቲል ክትቡ ከጻፉት እኮ አሉ በጣም ትልልቅ የሚባሉ ሰዎች ማለት ነው። ከስቲል ከጣዖት አምላኪ አብዛኞቹ የመጡት ማለት ነው። ከነሳራ ከአይሁድ እነዚህ ማለት ነው እስልምናን ከፍ ያደረጉት ወላሂ
አልሐምዱሊላህ ረቢል ዓለሚን። እና የተወሰናችሁ ቶክሲክ ሰዎች አመለካከታችሁ ወደ ኋላ የቀረ ሰዎች አላችሁ እና የሆነ ጥፋት አንድ ሰው ካጠፋ ግለሰቡ ነው የሚተቸው እንጂ የሆነ በጅምላ እንትን አትበሉ ሰዎችን። የሆነ ግለሰብ እንደዚህ አደረገ ተባለ፣ ከዛ በኋላ ሰለምቴዎች እንደዚህ ሰለምቴዎች እንደዚህ ማነው? አሁን እስልምናን እኮ ለነፍሱ በነገራችን ላይ ቅድም አዲስ እንዳለችው ለነፍሱ ነው ማነው የሚሰራው? እኔ አሁን ለእናንተ ብዬ 5 ሳንቲም ስንጣሪ አልሰራም ለማንም ብዬ ማለት ነው። የሚሰራው ለማን ነው? ለነፍሱ ነው። ሰለምቴው የሚሰራው ለራሱ ነው። በነገራችን ላይ ሰለምቴ የሚለው ቃል ራሱ የመጣው አሁን ነው። አንድ ሰው ከሰለመ በኋላ ሙስሊም ነው ኦልሬዲ። ሰለምቴ የሚለው ቃል ራሱ አሁን ነው የመጣው። የሆነ ለመለየት ምናምን የሚጠቀሙበት እንጂ አልነበረም ሲጀመርም ማለት ነው። ገብቷችሁ ኋላ እና ሙስሊም ነው። አንድ ሰው ከሰለመ በኋላ ሙስሊም ነው አለቀ። መጠሪያው ራሱ ሙስሊም ተብሎ ነው እንጂ የሚጠራ ሰለምቴ ተብሎ አይጠራም ሲጀመር። ዝም ብለን ለመለየት ሰለምቴ እኮ ነው ምናምን ብለን ልንገልጸው እንችላለን። እና እነዚህ ነገራቶች ከታሳቢ ቢገልጽ ብታስገቡት በጣም አሪፍ ነው። እነ ቢላል ብን ረባህ እና አላህ ሱብሃነሁ ወተዓላ ጀነት ውስጥ እኮ ኮቴውን ያሰማቸው ያላህ መልእክተኛ ሰለምቴ እኮ ነው አይደለም? ከሀበሻ የሄደ ሰለምቴ ሰልማን አልፋሪሲ መመልከት ይቻላል። እኔ የሚገርማችሁ ነገር የሰልማን አልፋሪሲን የመጀመሪያ ጊዜ ታሪኩን ስሰማ አንድ ሰው የሰልማን አልፋሪሲን ታሪክ ብቻ ሰምቶ ሊሰልም ይችላል ብዬ ነው የገመጥኩት። በቃ ሰልማን አልፋሪሲን የእሱን ቂሳ የእሱን ታሪክ የሰማ እስቲል እያንዳንዱ የነቢ ሰለላሁ ዐለይሂ ወሰለም ሰሃባዎች ማለት ነው ሰለምቴዎቹ ታሪካቸውን ብሰሙ ወደ እስልምና ለመግባት ራሱ ሰበብ ይሆናቸዋል። ሰልማን አልፋሪሲ በጣም ጀግና የሆነ በቃ መጀመሪያ እሳት አምላኪ የነበረ ከዛ በኋላ ወደ ክርስትናው ገብቶ ከዛ በኋላ ከዛ እያለ መጨረሻ ላይ እስልምናን ያገኙ በሂደት ማለት ነው። አፈር ግጦ ማለት ነው። አፈር ግጦ ማለት ትችላላችሁ። በቃ ያንን ሁሉ ባሪያ ሆኖ ተሽጦ የሚገርማችሁ ነው። ከዛ ረሱል ሰለላሁ ዐለይሂ ወሰለም ትንቢት እንደተነገረ አውቆ መጥቶ ምናምን ነው እስልምናን የተቀበለው ማለት ነው። ከዛ በኋላ ስንት ነገር ነው ስንት ገዝዋዎች ራሱ እንዲሸነፍ ያደረገው እኮ ሰልማን አልፋሪሲ ወላሂ ሰልማን አልፋሪሲ በጣም ጀግና የሆነ ሰሃቢ ነበር አይደል እንዴ? ዑመር ብን ኸጣብ አሰላለሙን ታውቁታላችሁ አይደል? እንደውም አላህ ሱብሃነሁ ወተዓላ ያላህ መልእክተኛ የለመኑ ሁለት ዑመሬን ብለው እነዚህን ሰዎች አስልማቸውን እስልምናን የበላይ አድርግ ብለው አላህ አዘ ወጀል ለምነው የሰለመ ሰው ማን ነው? ዑመር ብን ኸጣብ አይደለ? እስቲል ማለት ነው እስልምና ከፍ ያለው እስልምና ነብዩ ሰለላሁ ዐለይሂ ወሰለም እና ሰሃባዎች እንትኖች ቁረይሾች እያባረሯቸው ስለነበር ተደብቀው ነበር አይደል? ዑመር ሲሰልም እኮ ነው ለመጀመሪያ ጊዜ እኛ ሀቅ ላይ ነን ብለው ጠይቋቸው ነብዩ ሰለላሁ ዐለይሂ ወሰለም። አዎ ናም ሀቅ ላይ ነን፣ እንግዳውስ እንውጣ ብሎ ቀጥ ብሎ ወጥቶ እኔ ሰልም ያለው ያለ ጀግና ሰው ማን ነው? ዑመር ብን ኸጣብ ሰለምቴ ጠይብ። ስለዚህ አንድ ሰው ማለት ነው የሆነ ሰው ዝም ብሎ ጥቅም ፈለገ ምንም አለ መጥቶ የሆነ እንትን ስላለ መጥፎ ነገር ስላደረገ ሁሉም ሰው በዛ በጅምላ መጨጨፍ የለም። ሰለምቴዎች እንደዚህ ምናምን ብለን እንትን ልንል አይገባም። ጠይብ በጣም ታላላቅ የሚባሉ እና አብዱላህ ሰላም እና አብዱላህ ብን ሰላም አይሁድ ነበሩ። የሚገርማችሁ ነገር በጣም እንደውም የአይሁድ ሊቅ የሚባሉ አይደለ እንዴ? በጣም ትልልቅ በጣም ትልልቅ የሚባሉ በኋላ ደግሞ የመጡት ከታቢዮች ደግሞ እነ ዋሃብ ብኑ ሙነቢህን ካወቃቸዋቸው ትልልቅ ኪታቦችን የጻፉ ጀግና ሰዎች። ኢማሙ ሙስሊምን ብትመለከቱ ሰሂህ ሙስሊምን የጻፈው እሱም እንደዛ ነው። ከአባቶቹ ራሱ ከፋሪስ ሰዎች አይደለ እንዴ? ፋሪሳውያን እኮ ናቸው እነሱ አይደል? ሰሂህ ሙስሊምን የጻፈው ኩቱቡ ስታል አላሁ ሙስተዓን። በጣም ብዙ ሰው እስከ 300,000 ሀዲስን ጽፎ ከዛ በኋላ ነው አይደል ኢማሙ ሙስሊምን ያወጣው። ይህን ማወቅ አለባቸው። የኢማሙ ቡኻሪ መመልከት ይችላል። እሱም ደግሞ የመጡት ፋሪሳውያን ናቸው፣ አባቶቻቸው ዘመዶቻቸው ባጠቃላይ እነሱ እነ ሰላሐዲን አዩቢ መመልከት ትችላላችሁ። ታላላቅ ከዛ በኋላ የመጡ እና ሰለምቴ በሚል ሰዎች እንትን ሊሉ አይገባም። ግን ጠቅለል ሳደርገው ምንድን ነው ሰዎች ሊተቹን ይችላሉ ማለት ማንም እኛን ሊናገረን ይችላል። ግን እኛ ምንድነው መታገስ ነው፣ ትዕግስት ያስፈልጋል። እስልምና ይኸውላችሁ አሁን ሰሃባዎች እነዚህ ሰልመው የደረሰባቸው አሁን ዑመርን ስትመለከቱ ስንት እንግዲህ ዑመር ሰው ሸይጣን ሲያዩ ይፈራው አይደለም? ሰው ሸይጣን ሲያዩ የሚፈራው ሰው ነው አይደለም? እንደዛም ሆኖ ግን ስንት መከራና ችግር አልፎበታል። ሊደበድቡት ሞክረዋል፣ ሊገሉት ሞክረዋል፣ ብዙ ነገራቶች አልፎበታል። ገብቷቸው ኋላ እንግዲህ እንትና አቡበከር ረዲየላሁ ዐንሁ ስትመለከቱ በጣም በቃ እስቲል በቀቢላው ራሱ የታወቀ ጀግና ተብሎ የሚታሰብ ነው። ከዛ በኋላ የመጡትን ሰዎች እላያቸው ላይ ስቲል እንትን እየተጣለባቸው ከምንድነው ምድር ላይ ተጥደው እኮ በሳት ሲቃጥሉ የነበሩ ሰዎች እኮ ናቸው አይደል? ታላላቅ ሰዎች ስቲል ከእነ ሱመያ መመልከት ይቻላል። ሴቶች አንድ አርአያ አድርገን ለመመልከት ሱመያ ለምሳሌ ሱመያ እኮ ከሁለት አይደለ እንዴ? በብልቷ አይደለ እንዴ? እንትን ምንድነው በሚንሸር የወጎት
እንደዛ አድርገው አይደል የገደሏት? አረ የፊርዓውን ሚስት አሲያ ወደረበ ላሁ መሰለ ለዚነ አመኑ ብሎ የገለጻት ለምእመናን ምሳሌ አሲያ በባል አይደለ እንደዚህ ተሰቃየችው። እስልምና ስትገቡ ስቃይ ያለው ያንን ስቃይ ምንድነው ማድረግ ያለብን? መታገስ። አላህ አዘወጀል ምንድነው ሱረቱ ሹራ ላይ ወሊመን ሰበረ ወገፈረ ኢነ ዛሊከ ሚን አዕዝሚ ልኡሙር ነው። የታገሰና ይቅር ያለ ሰው